የታላቁ የኢትዮጵያ ህዳሴ ግድብ አሁንም ወደ ዓለም አቀፍ ትኩረት ውስጥ ተመልሷል በዶናልድ ትራምፕ አማካኝነት። ዶናልድ ትራምፕ በ2019 በኢትዮጵያና በግብጽ መካከል ድርድር እንዲደረግ ጣም ጥረት አድርገው በመጨረሻም የራሳቸውን ሐሳብ ያጠቃለለ አንድ ረቂቅ የስምምነት ሰነድ አቅርበው ነበር። በዚህ ስምምነት ሰነድ ላይ ኢትዮጵያ ዛሬም ብቻ ሳይሆን የቀጣይ ትውልዷን ተጠቃሚነት ጭምር አሳልፋ እንድትሰጥ ሐሳብ ተጠቃሎበታል በሚል አመክንዮ ኢትዮጵያ ውድቅ አድርጋው ጥላ ወጥታለች። አሁንም ግን ነገሩ ወደ ዶናልድ ትራምፕ ስለተመለሰና በኢትዮጵያና በግብጽ መካከል በህዳሴው ግድብ ዙሪያ ላይ በዋናነት በአባይ ወንዝ ጉዳይ ላይ ድርድር መደረጉ የማይቀር ከመሆኑ አንጻር በዶናልድ ትራምፕ የቀረበው የመጀመሪያው ረቂቅ ስምምነት ምንድነው? ምን ጉዳዮች ላይስ ትኩረት ያደርጋል ከሚለው ነገር በዘለል ባለፉት ጊዜያት ግብጾች ስምምነቶችን እንዴት አድርገው ለራሳቸው ጥቅም ያውሉ እንደነበረ መለስ ብለን እንቃኛለን። አስዋን እየተባለ የሚጠራ የግብጾቹ ግድብ በጣም እጅግ ታሪካዊ ሊባል የሚችል ግድብ እንደሆነ ይታወቃል። ኢትዮጵያን ካሳ የጠየቀችው ግብጽ ምናልባት ኢትዮጵያስ ከግብጽ ካሳ ልትጠይቅበት የምትችል አይነት አግባብ አለ ወይ በሚለው ሁኔታ ላይም እንዲሁ ሐሳቦችን እንለዋወጣለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በዛሬው ጥንቅራችን በአሁናዊ የምስራቅ አፍሪካ ቀንድና የቀይ ባህር ውጥረት ላይ ትኩረታችን አድርገን ስንቀጥል የታላቅ ኢትዮጵያ ህዳሴ ግድብን ዋነኛ የመወያያ ነጥብና አጀንዳችን አድርገን አብረን እንቆያለን። አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ወደ ርዕሰ ጉዳዩ አሳልፋችኋለሁ። የግብጽ ዋና ዓላማ ለራሷ ጥቅም ብቻ የአባይን ውሃ ማዋል ነው። የእርሻ መሬቷን በግዛቷ ማስፋፋትና የሚያስፈልጋትን የውሃ መጠን በብቸኝነት ተቆጣጥራ መቀጠል ባለፉት ዘመናት በግብጽ መሪዎች ውስጥ እንደ ዱላ ቅብብል እየተቀባበሉ ይዘውት የመጡ አቋማቸው ነው። ይህንንም ቁጥጥር ብቻዋን ለመምራት በማሰብ የአስዋን ትልቅ ግድብን ግዛቷ ውስጥ እንዲሰራ የወሰነችው ግብጽ የውሃ ፍላጎቷን ከቁጥጥር ውጭ በሆኑ ግንባታዎች አማካኝነት ለማሟላት ስላልፈለገች ነው። በዚያው ምክንያት ነው በእንግሊዞች የቀረበው የአባይ ሸለቆ ባለስልጣን የሚቋቋመውን ሐሳብ ፈጽሞ ሳትቀበል ቀርታ አስዋን ላይ የሙጥኝ አለችው። ይህ የሆነበትም የአባይን የውሃ ፍሰት በማስተካከል በኢትዮጵያ በኡጋንዳና በሱዳን የግንባታ ሥራ ማከናወንን ሊያስከትል ይችላል በሚል ሐሳብ ነው። ይህን አይነቱ ፕላን የሚወጠነው በአባይ ሸለቆ ባለስልጣንና አስተዳደሩም በዚሁ ድርጅት ውስጥ ብቻ መካሄድ ይኖርበታል በሚል መርህ ነው። ይህ ደግሞ የአስዋን ታላቅ ግድብ ቁጥጥርን ለአበሾች ወይም ለኢትዮጵያውያን አሳልፎ የመስጠት አይነት ጉዳይ እንዳይሆን ጥንቃቄም አድርገው ነው የሰሩት። በ1949 ዓመተ ምህረት ላይ ዳኒኖስ የተባለ የግሪክ ተወላጅ ግብፃዊ መሐንዲስ ነው በውሃው ሙላት ከጥቁር አባይ፣ በነገራችን ላይ አባይ ብለን ስንገልጽ የአባይ ውሃ ብለን ስንገልጽ አባይ አንደኛው ለናይል ወንዝ ከሚገብሩ ወንዞች መካከል አንዱ ነው። አትባር አለ የተከዜ አካባቢ ላይ የሚነሳው። ከዛ ባለፈ ደግሞ ነጩ ናይል የሚባለው ነጩ አባይ የሚባለው እንዲሁ ከዘ ግሬት ሌክስ የተባሉ ከሚጠሩ አካባቢዎች ላይ የሚመጣው ውሃንም ያጠቃልላል። ስለዚህ ሶስት መነሻዎች አሉት ብለን ብንገልጽ አንደኛው የአባይ ነው፣ ሁለተኛው ከግሬት ሌክ ኤሪያ ከነ ቪክቶሪያ ፎልስ ምናምን አካባቢ፣ ሶስተኛው ደግሞ ከተከዜ አትባራ ከሚባለው ማለት ነው ሱዳን ሲገባ የሚነሱ ናቸው። አጠቃላይ ኢትዮጵያ 86% የናይል ወንዝ አስተዋጽኦ እንደምታደርግ ይታወቃል። ስለዚህ ዋናው ጉዳይ ይህንን የውሃ ፍሰት ኢትዮጵያም ይህንን ያክል አስተዋጽኦ ቢኖራትም ነገር ግን ኢትዮጵያ በውሃዎቿ ላይ ምንም አይነት መብት እንዳይኖራት በሚል አይነት ሐሳብ ነው እንግዲህ የአስዋን ግድብንም የገነቡትና በ1949 ዓመተ ምህረት ላይ ዳኒኖስ የተባለው ሰው በውሃው ሙላት ላይ በተለይ ከጥቁር አባይና አትባራ የተከዜ ማለት ነው የሚነሳውን ውሃ ለማከማቸት የሚያስችል አስዋን ላይ ትልቅ ግድብ እንዲሰራ ያቀረበውን ሐሳብ ያው ግብጾች ንጉሳዊ ስርዓት ነበራቸው ቀደም ብሎ ያንን ንጉሳዊ ስርዓት ገልብጠው በ1952 ዓመተ ምህረት ላይ ስልጣን የያዙ የነፃ አውጪ መኮንኖች ቡድን በዚያ ጊዜ ዓለምንና የግብጽን ሕዝብ ስሜት የሚማርክ ድርጊት ይፈልጉ ስለነበረ በአንድም ይሁን በሌላ ወደ አስዋን ትኩረታቸው እንዲሆን ምክንያት ሆኗል። በዳኒኖስ የቀረበው እቅድ ግብጽን በአባይ ሌላኛው ተፋሰስ ክፍል የሚገኙ አገራት በተለይም ኢትዮጵያ እነሱን መያዣና
ከእስረኝነት የማያላቅቅ ለመቶ ዓመታት የሚያገለግል የውሃ ማጠራቀሚያን ግድብ በገዛ ግዛታቸው ውስጥ ገንብተው እንዲያስቀምጡ ሐሳብ የሚያቀርብ ወይም በዚያው እምነት የተሰራ ነው። ይህ ግድብ የተመረቀው በእርግጥ በ1971 ዓመተ ምህረት ነው። የአስዋን ግድብ ግንባታው 11 ዓመታትን ፈጅቷል። ርዝመቱ 550 ኪሎ ሜትር ነው። መሰረቱ ደግሞ 980 ሜትር፣ ከአናቱ ላይ 30 ሜትር ውፍረት፣ ወደ ላይ አጠቃላይ የሚኖረው ቁመት ደግሞ 111 ሜትር እንደሆነ ይታወቃል። ይህንን ግንባታ ለማጠናቀቅ ሌት ተቀን የሚሰሩ 40 ሺህ የሚጠጉ ሰራተኞች ተሳትፈዋል ይባላል። የናስር ሰው ሰራሽ ሐይቅ የቆዳ ስፋት 6000 ኪሎ ሜትር አካባቢ ሲሆን በርዝመት ደግሞ 180 ኪሎ ሜትር የሚሆነው ሱዳን ውስጥ የሚሸፍን ነው። የአስዋን ግድብ 320 ኪሎ ሜትሩ በግብፅ ግዛት ውስጥ ነው። እንዳልኳችሁ ርዝመቱ ከታየ 180 ኪሎ ሜትሩ ሱዳን ውስጥ ነው። 320 ኪሎ ሜትሩ ግብፅ ውስጥ ነው። ምን ማለት ነው? ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ ንጋት የተባለ ሐይቅ ተፈጥሯል አይደለ? ልክ እንደዛ የአስዋን ግድብ ከተጠናቀቀ በኋላ ናስር የሚባል ሰው ሰራሽ ሐይቅ ተፈጥሯል። የዚህ ሐይቅ የቆዳ ስፋቱ 6000 ኪሎ ሜትር ነው። ርዝመቱ ወደ 500 ኪሎ ሜትር አካባቢ ነው እንዳጠቃላይ። ከዛ ውስጥ 320 ግብፅ ውስጥ፣ 180 ኪሎ ሜትር የሚሆነው ደግሞ በሱዳን መሬት ላይ የተንጣለለ ነው። የሚያከማቸው የውሃ መጠን ደግሞ የአስዋን ግድብ በዓመት ከአባይ ከሚገኘው ወይም እንዳጠቃላይ ዓመታዊው የአባይ ወንዝ ፍሰት ናይል እያሉ የሚጠሩት ማለት ነው ወደ 85 ቢሊዮን ኪዩቢክ ሜትር ይጠጋል ይባላል። ከዚህ ውስጥ ወደ 10 ቢሊዮን ኪዩቢክ ሜትር የሚሆነው በትነት ሊያልቅ ይችላል። ታዲያ የአስዋን ግድብ አጠቃላይ ወደ 160 ቢሊዮን ኪዩቢክ ሜትር ኩብ የሚጠጋ የውሃ መጠንን መያዝ ይችላል። ያ ማለት በአንድ ዓመት ከኢትዮጵያ የሚፈሰው ውሃን በእጥፍ የበለጠ ወይም 2 እጥፍ የሆነ ነው ማለት ነው። የናስር ሐይቅ የሚያጠራቅመው ውሃ ከዓመት ዓመት ሳይለይ ነው የመስኖ እርሻ ተስፋፍቶ ሀገርና ሕዝቡን እየመገበ የሚገኘው። በአስዋን ግድብ ምክንያት የመስኖ ሥራዎችን ግብፃውያን ማከናወን በመቻላቸው በሰብል የሚሸፍኑት የመሬት ቆዳ ስፋት እጅጉኑ ጨምሯል። በተጨማሪም ደግሞ የታረሰው መሬት የቆዳ ስፋት የሚገኘው ምርት 300 ሚሊዮን 900 ሺህ ሄክታር ነበረ በ1952 ከግብፅ የእርሻ መሬቶች የሚገኘው የምርት ማለት ነው። ዓመታዊ ምርት 3 ሚሊዮን 900 ሺህ ሄክታር ነበር። አስዋን በ1971 ሙሉ በሙሉ ተጠናቆ ወደ ሥራ ከገባ በኋላ ለውጡ በጣም የሚገርም ነው የሆነው። ለምሳሌ በ1984 ዓመተ ምህረት ላይ የአስዋን ግድብ ከተሰራ ከ13 ዓመታት በኋላ ማለት ነው ቀድሞ 3 ሚሊዮን 900 ሺህ ገደማ የነበረው የግብፃውያን ዓመታዊ የእርሻ ምርት ወደ 4 ሚሊዮን 660 ሺህ ከፍ ብሏል። ከዚያም 2001 ላይ ደግሞ ወደ 5 ሚሊዮን ተኩል ሄክታር ከፍ ብሏል። ይሄ በግልጽ የሚያሳየው ነገር ምንድነው? የአስዋን ግድብን በመገንባት ምክንያት ግብጾች የኤሌክትሪክ ኃይልን ከማመንጨት ባለፈ በሚያከናውኑት የመስኖ ሥራ የምርትና ምርታማነታቸው የእርሻ ምርትና ምርታማነታቸው በ1952 ወይም የአስዋን ግድብ ከመሰራቱ በፊት ከነበረበት በእጥፍ ነው ያደገው 2001 ላይ። ሱዳን ውስጥ የካቲት 12 ቀን 1953 ዓ.ም በተከናወነ ሕዝበ ውሳኔ ማግስት ማለት ነው ግብፅ ትልቁን የአስዋን ግድብ ለመስራት ቆርጣ ተነሳች። ሱዳኖች የግድቡ ዕቅድ በተግባር ባይውል ይመርጡ ነበር። ነገር ግን በመጨረሻም ግብፃውያኑ መቁረጣቸውን ስላወቁና ያንን ሐሳብ መቋቋም ስለተቸገሩ ከሚገኘው ትርፍ በተቻለ ከፍ ያለ ድርሻ እንዲደርሳቸው በማድረግ የ1958ን ስምምነት መፈራረም ችለዋል። ሳድረግረግ እየተባለ የሚጠራ አካባቢ አለ። በሳድረግረግ ላይ ጆንግሌ እየተባለ የሚጠራ አንድ ካናል ወይም ቦይ አለ። ያንን በተመለከተ በ1936 ዓ.ም የተወጠነው የመጀመሪያው ፕላን የነጭ አባይ ውሃ የጆንግሌን አካባቢ ጠልፎ 350 ኪሎ ሜትር ርዝመት ባለው ቦይ ውስጥ ለማስገባት ነበር። ግብፅና ሱዳን በፈረሙት ስምምነት መሰረትም የግንባታ ወጪ ግማሹን ራሷ ግብፅ እንድትከፍልና ከቦዩ ከሚገኘው ትርፍ ውሃ ግማሹን ለመጋራት ግብፅ ተስማምታ እንደነበረም መረጃዎች ያመለክታሉ። 1972 አካባቢ ላይ ማለትም የአስዋን ግድብ ከተጠናቀቀ በኋላ ይሄ የጆንግሌ ቦይ ጉዳይ እንደገና ቀረበ። በሳድ አካባቢ ረግረጉን አቋርጦ በሚሻገርበት ጊዜም በመትነን የሚባክነውን የነጭ አባይ ውሃ በግማሽ ለመቀነስና የዋናውን አባይ የውሃ መጠን በ4 ቢሊዮን ሜትር ኩብ ለማሳደግ በማሰብ
ያዘጋጁት ማስተር ፕላን ነበር። በዚህ ረገድ ክሊዮት የተባለ አንድ ተመራማሪ የታሰበው ቦይ ለግብፅና ለሱዳን የኤሌክትሪክ ኃይልን በሱዳን ግዛት ውስጥ ደግሞ የእርሻና መስኖ ስራዎችን ለማበርከት ያስችላል ተብሎ ተገምቶ ነበር ሲል አስተያየቱን መስጠቱም አይዘነጋም። ታዲያ ይህንን የጆንግሌ ቦይን ለመስራት በነገራችን ላይ ጆንግሌ ቦይ የሚባለው ጉዳይ ግብጾች ከሱዳን ጋር ሊመጣ የሚችል ጫናን ለመቀነስ ሱዳኖችን አፍ ለማዘጋት ለነሱ እንግዲህ ግማሽ የግንባታ ክፍያውን አውጥተው ሊሰሩ ያቀዱት ፕሮጀክት ነበር። የጆንግሌ ቦይ ማለት ነው። የነጩ አባይ ውሃን ቦይ ለቦይ ውስጥ አሾልኮ ትነቱን ቀንሶ ውሃውን መጠቀም የሚያስችል በተለይ ለሱዳናውያን የእርሻ መስኖ ላይ በጣም ስኬታማ የሚያደርጋቸው፣ ለግብጾቹ ደግሞ በትነት ቅድም ወደ 10 ቢሊዮን ኪዩቢክ ሜትር ውሃ በትነት ያልቃል ብያቸዋለሁ በየዓመቱ ከአባይ ላይ። ያንን ለመቀነስ እንዲቻል ደግሞ ለግብጾች ትልቅ ስትራቴጂካዊ የሆነ ፕሮጀክት ነበርና ይህንን ፕሮጀክት ለመስራት በ1980 ይመስለኛል ፈረንሳይ ውስጥ ማርሴይ ከሚገኝ አንድ የሥራ ተቋራጭ ኩባንያ ጋር ግንባታው እንዲጀመር ኮንትራት ፈርመው ነበረ ግብፅና ሱዳን በጋራ በመሆን ከዚህ የፈረንሳዩ ኩባንያ ጋር ማለት ነው። ነገር ግን ግንባታውን ለመጀመር ኮንትራት ቢፈርሙም በደቡብ ሱዳን ግዛት ውስጥ 1984 ላይ አመጽ መቀስቀሱን ተከትሎ እቅዱ ባጭሩ ሳይሳካ ተቀጭቷል። ታዲያ በቅርቡ እንግዲህ ይህንን እቅድ እንደገና ለማስነሳትም ታስቦ የነበረ ሁኔታ አለ። ነገር ግን እስካሁን በይፋ የተገለጸ ነገር የለም። በጥቅሉ የአባይ ውሃን ዓለም አቀፋዊ ሕጋዊ አቋም የሚወስኑ በቅኝ ገዢዎች ጭምር የተፈረሙ ልዩ ልዩ ስምምነቶችና ውሎች በሰነዶቹ መሰረት የወንዙን ውሃ ለመቆጣጠር ብዙ ግንባታዎችን በውስጥ ተከናውነዋል። ሱዳንና ግብፅ ከቅኝ ገዢ ሀገራት ጋር በመሆን የአባይን ውሃ ለመጠቀም የፈረሟቸው ስምምነቶች የአባይን ውሃ ዓለም አቀፋዊ ሕጋዊ አቋም የሚወስኑ ሆነዋል ለበርካታ ዓመታት። ይህንን ስምምነትና አቋም የሚወስኑ የቅኝ ገዢዎችን ሐሳብ መነሻ በማድረግ ደግሞ ግብፅና ሱዳን ከአስዋን በተጨማሪ እንዴት አድርገን የአባይን ወንዝ መጠቀም እንችላለን በሚል በጣም በርካታ ስራዎችን ሰርተዋል። የቶሽካ ፕሮጀክትን በተመለከተ ከዚህ ቀደም ነግሬያቸዋለሁኝ። በሲና በረሃ ውስጥም እንዲሁ ግብጾች ያንን በረሃ ለማልማት ሲያቅዱ በተመሳሳይ የአባይን ወንዝ ታሳቢ አድርገው ነው። ሱዳኖች ግድቦችን ሰርተዋል። ሰፋፊ የእርሻ መሬቶቻቸውን ዛሬም ድረስ በመስኖ ተጠቃሚ ይሆናሉ እና እነዚህ ሁሉ ስምምነቶች ሲከናወኑ ታዲያ መርህና መነሻ የሚሆኑት በቅኝ ገዢዎቹ ጭምር የተፈረሙ ልዩ ልዩ ስምምነቶች ናቸው። ከሱዳንና ከግብፅ ሌሎቹ የወንዙ ተዋሳኝ አገሮች በየጊዜው እያደገ የሚሄደው የህዝባቸውን የምግብ አቅርቦት ለመሙላትና እርሻቸውንም በመስኖና በመሳሰሉት ከወንዙ ጋር ተያይዘው በሚመጡ በረከቶች ለማልማት ከአባይ ውሃ ወንዝ መጠቀም የግድ ስለሚያስፈልጋቸው አሁን ላይ ያለው ህጋዊ ሁኔታ ጸንቶ ይቆይ የሚለው አቋም ችግር ፈጥሯል። ምን ማለት ነው? የታችኛው ተፋሰስ ሀገራት በዋናነት ግብፅና ሱዳን አባይን በተመለከተ እንጠቀማለን ብለው በ1929 እና በ1959 የፈረሙት ስምምነት አለ። የ1929 ላይ በርግጥ እንግሊዞች ብቻ ነበሩ። የ1959 ላይ ግን አጠቃላይ ወደ 85 ቢሊዮን ኪዩቢክ ሜትር ከሚገመተው የአባይ ወንዝ ዓመታዊ ፍሰት ናይል እያሉ የሚጠሩት ማለት ነው። ከዛ ላይ 55.5 ቢሊዮን ኪዩቢክ ሜትር የሚሆነውን ግብጾች ያለማንም ከልካይ እንዲጠቀሙ ሲያደርግ፣ በአንጻሩ ሱዳኖች ደግሞ ወደ 18.5 ቢሊዮን ኪዩቢክ ሜትር የሚሆነውን እንጠቀማለን ብለው ነው የተፈራረሙት። እንግዲህ ልብ አድርጉ፣ ሁለቱ ሀገራት ያው እንግሊዝ ተጨምራበት ማለት ነው። 85 ቢሊዮን ሜትር ኩብ ውሃ ዓመታዊ ፍሰት ውስጥ 55.5 ቢሊዮኑ ለግብፅ፣ 18.5 ቢሊዮኑ ለሱዳን፣ የተቀረው ደግሞ ቅድም እንዳልኳችሁ በትነትም የሚያልቃል። አሁን እነዚህ ሁለቱ ሀገራት በሙሉ ስልጣን በአባይ ወንዝ ላይ የመጠቀም መብት አለን ብለው ሙሉ በሙሉ ተጠቃሚነታቸውን ለነሱ የሚያረጋግጥ ስምምነቶችን ፈረሙ። ነገር ግን የአባይ ተፋሰስ ሀገራት ተብለው ሲገለጹ ሁለት ሀገር ብቻ አይደለም የሚታወቀው። ታንዛኒያ፣ ሩዋንዳ፣ ጋንዳ፣ ኬንያ፣ ደቡብ ሱዳን፣ ኢትዮጵያ፣ እነዚህ ሁሉ ሀገራት ኢቨን ኤርትራም እኮ በአንድ መልኩ በዚህ በተከዜ በኩል የአባይ ተፋሰስ ሀገር ከሚባሉት ውስጥ ነች እና እነዚህ ሁሉ ሀገራት በዚህ ውሃ ላይ በቀጥታ አስተዋጽኦ አላቸው። ግብፅና ሱዳን ግን በ1929 ሆነ በ1959 ስምምነት ላይ ያረጋገጡት ነገር ከሁለቱ በቀር የተቀሩት የአባይ ተፋሰስ ሀገራት ማለትም የላይኛው ተፋሰስ ሀገራት በአባይ ወንዝ ላይ መብትም ተጠቃሚነትም እንዳይኖራቸው ነው ያደረጉ።
አሁን ግብጾች ከዶናልድ ትራምፕ ጋር ሆነው የ1959 ስምምነት ታሳቢ ባደረገ መልኩ አስገዳጅ ዘላለማዊ የሆነ ስምምነት ይፈረም እያሉ ሲሞግቱ ስቲል የሚሞግቱት የላይኛው ተፋሰስ ሀገራት ውሃውን ለመጠቀም መብት የላቸውም ከሚል መርህ ውስጥ እንደሆነ ልብ ሊባል ይገባል። ይህንን በተመለከተ የአባይ ውሃ ሀብት ክፍፍልን በተመለከተ ሙስጠፋ ካሚል አልሳይድ የተባለ በካይሮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ነው። ኢጂፕት ኢንዲፔንደንት ኦንላይን ላይ በጃንዋሪ 17 2012 ላይ ከ13 ዓመት በፊት ስለ ውሃ ሀብት ክፍፍሉ በተመለከተ አንድ በጣም የሚገርም ነገርን ተናግሯል። ሌሎቹ የአባይ ተፋሰስ ሀገሮች ይላል ሙስጠፋ ሲጀምር፣ ሌሎቹ የአባይ ተፋሰስ ሀገሮች በተለይ በኢኮኖሚና በልማት ወደኋላ በመቅረት ችግር ተጠምደው ስለሚገኙ ኢትዮጵያን ጨምሮ በኢኮኖሚ ችግር ተጠምደው ስለሚገኙ የላይኛው ተፋሰስ ሀገራት ማለት ነው በአባይ ውሃ ሀብት የመጠቀም መብታቸውን መከበር ብዙ ልዩነት እንደሚያመጣላቸው መገንዘብ ይኖርብናል ብሎ ይናገራል። ይቀጥልና ከዚህ ቀደም በውሃው ለመጠቀም የሚቀርቡትን ተገቢ ጥያቄዎች አስምሩበት። ይሄ ግብፃዊ ፕሮፌሰር በካይሮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ነው። ጥያቄዎቹን ኢትዮጵያ የምታቀርባቸውን ጥያቄዎች ጨምሮ ከዚህ ቀደም በውሃው ለመጠቀም የሚቀርቡትን ተገቢ ጥያቄዎች በማጣጣል እንወሰን ነበር። እንደዚህ ያለ አቋም መቀጠል አያዋጣምና ትብብር ማዳበሩ ይጠቅማል። ይህም ሲባል በአጠቃላይ ትብብር ብቻ ብሎ ከመግለጽ አልፎ ዘርዘር ያለ ጥናት ላይ የተመሰረተ የትብብር ግንኙነት ብናበረክትላቸው ይመረጣል። አስቡ። ሙስጠፋ ካሚል አልሳይድ በካይሮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ነው። እኒህ ግለሰብ ናቸው እንግዲህ በእርግጥም ግብፃውያኑ ፍትሃዊ ባልሆነ መልኩ የአባይ ወንዝን የሙጥኝ ማለታቸው ከአባይ ወንዝ ላይ ከኛ በቀር የላይኛው ተፋሰስ ሀገራት አይጠቀሙም ማለታቸው እንደዚህ ያለ አቋም መቀጠል አያዋጣምና ትብብር ማዳበር አለብን። ትብብርም እንደው ዝም ብሎ በቃል ከመግለጽ ባለፈ በጥናት ላይ የተመሰረተና የእነሱንም ጥቅም ሊያስከብር የሚችል አይነት። ስለዚህ ኢትዮጵያ አሁን የአባይን ግድብ በተመለከተ ስለ ተጠቃሚነት ስታወራ አንዱ የምታወራው ነገር ስለ ራሷ ብቻ ሳይሆን የላይኛው ተፋሰስ ሀገራት የሚባሉት በሙሉ የነሱም መብት እንዲከበር ጭምር ነው እየተሟገተች እየተከራከረች የምትገኘው። በትላንትናው ጥንቅር ላይ እንደነገርኳችሁ የናይል ቤዝን ኢኒሼቲቭ የሚባለውንና ግብጾች በላይኛው ተፋሰስ ሀገራት ላይ ጭምር ፍላጎታቸውን የሚያስተገብሩበት በእነሱ የሚዘወር በእነሱ የሚመራ አንድ የትብብር ጥምረት ነበር። ታዲያ ኢትዮጵያ በተደረጉ በጣም ዲፕሎማሲያዊ ተጋድሎች ይህንን የናይል ቤዝን ኢኒሼቲቭን 2010 እንደ አውሮፓውያን አቆጣጠር ላይ በናይል ቤዝን ኮሚሽን ቀየሩት። ከዛ ደግሞ ይህንን የናይል ቤዝን ኮሚሽን ማለትም የላይኛው ተፋሰስ ሀገራት መብታቸውን ማስከበር ይችላሉ የሚል ሐሳብ የተጠቃለለበትን የኮኦፕሬሽን ፍሬምወርክ ያንን ለማስተግበር 6 ሀገራት ከላይኛው ተፋሰስ ሀገራት መካከል 6ቱ ከግማሽ በላይ የሚሆኑት ማለት ነው መስማማት አለባቸው ይላል። 2024 ላይ ደቡብ ሱዳን ስትስማማ ይሄው የግብጾቹ ሴራ እየሸረቡ ቀኝ ገዢ ሆነው የቀጠሉበት የናይል ቤዝን ኢኒሼቲቭ በናይል ቤዝን ኮሚሽን ተተካና CFA የሚባለው የኮኦፕሬሽን ፍሬምወርክ አግሪመንት ወደ ትግበራ ውስጥ መጣ። ኢትዮጵያ የአንድ ሀገር ጉዳይ ወይም አባይ ግድብ ብቻ ሳይሆን ነገሩ የሌሎችም የቀጠናው ሀገራት ተለያላይኛው ተፋሰስ ሀገራት የሚባሉቱ የነሱም በተፈጥሮ ሀብታቸው ላይ የመጠቀም መብት እንዳላቸው የሚረጋገጥበት አይነት አካሄድን መያዝ አለባት፣ መጀመር አለባት። ይህንን ማድረጓ በተባበሩት መንግስታት ድርጅት ይሁን አሁን ከዶናልድ ትራምፕ ጋር ሊቀጥል ይችላል ተብሎ በሚጠበቅ የድርድርና የውይይት መርሃ ግብር ላይ ይዛ የቀረበችው ጉዳይ የራሷን ጉዳይ ብቻ ሳይሆን በርካታ የአፍሪካ ሀገራትም ጥያቄና መልስ የሚሻ ጉዳይ መሆኑን አጽንኦት በመስጠት ተደማጭነቷን ከፍ የሚያደርግበት እድል እንዳለም ልብ ሊባል ይገባዋል። ስለዚህ አጣጥለን የምናልፈው አይደለም። በአንድ አጋጣሚ ላይ ጠቅላይ ሚኒስትር አብይ አህመድ ይህንን የናይል ቤዝን ኮሚሽን የሚባለውን ወገን በተመለከተ አስተያየት ሲሰጡ ትንሽ ዝቅ አድርገው ምን ይሰራልናል የሚል አይነት ሐሳብ ማለትም በቃ እነሱም ጥያቄ ካላቸው እኩል እንደኛ ሚና ሊኖራቸው ይገባል የሚል አይነት ሐሳብን ሰጥተው እንደነበር አይዘነጋም። ከዚህ ሐሳብ ጋር አልስማማም። እነዚህ ሀገራት ላይኛው ተፋሰስ ጥምረት ውስጥ ተጠቃለው ኢትዮጵያ ብቻዋን በዲፕሎማቲክ መድረኮች ላይ እርቃኗን እንዳትቀር እርግጥ ነው የያዝነው ጉዳይ አባይ ይገባናል ብለን የያዝነው ጉዳይ በየትም ቦታ ብንሆን የሚያሳፍረን ወይም
ከሌሎች ድጋፍ የምንፈልግበት ነገር እንዳልሆነ አንደርስታንድ አደርጋለሁ። ዲፕሎማሲ ሲባል ግን በዲፕሎማሲው መስክ ላይ መተባበር፣ መደጋገፍ ቁልፍ ስትራቴጂ ነውና ይህንን ነገር ደግሞ የሚደግፉ ኢትዮጵያ የምታከናውነውን ኢትዮጵያ የጀመረችውን ጥረት በአድንቆት በአርአያነት እየተመለከቱ የኢትዮጵያን ዳና የሚከተሉ ሀገራት አሉና እነሱም ማስከተል ባይጠቅመንም እንኳ እንደተባለው አይጠቅመን ቢባል እንኳ ግን እመኑኝ በፍጹም አይጎዳንም። ስለዚህ እሱ ድጋሚ ሊጤን የሚገባ ነጥብ እንደሆነ አጽንኦት መስጠት ፈልጋለሁኝ። ለማንኛውም እያነሳው የሚገኘው ግብጾች እንዴት ስምምነቶችን ለራሳቸው ጥቅም ያደሉ በማድረግ ራሳቸው ብቻ ተጠቃሚ ሆነው ለመቀጠል ጥረት እያደረጉ ነው የሚለውን ነገር በተመለከተ ነው። ይሄኛውን ጉዳይ እያነሳን አሁን ትራምፕ ጋር እስካለው የስምምነት ደረጃ ድረስ እንመጣለን። እንደው በተወሰነ መልኩ ሱዳኖችም ስለሚጠቃለሉበት በ1959 ዓ.ም በግብጽና በሱዳን አማካኝነት የአባይን ውሃ የተከፋፈሉበት ስምምነትን የተወሰኑ ሐሳቦች ላንሳላችሁ። የሁለቱ ወገኖች የጋራ ድርድር መነሻው ሁለቱ መንግስታት በ1929 ዓመተ ምህረት የተፈረመው ስምምነት ላይ የነበራቸው ያተረጓጎም ልዩነት ነው። ግብጽና ሱዳንን ወደ 1959 ስምምነት ያመጣቸው የ1929 ስምምነት ላይ የተፈረመው ላይ ያተረጓጎም ልዩነት አለ በሚል በ1929 ስምምነት መሰረት የተወሰነው የውሃ አከፋፈል እንደገና መታየት እንዳለበት የሱዳን መንግስት በግልጽ አስታውቋል። 1925 አካባቢ ላይ የተቋቋመ የነበረ የናይል ኮሚሽን የሱዳኖችን አቋም እንደሚደግፍ ያው ይታወቃል። በኮሚሽኑም ዘገባ እንደተመላከተው ከሆነ የመስፋፋቱ መርሃ ግብር የወቅቱንና የቀጣዩን ሁኔታዎች በተቻለ መጠን ማካተት ሲኖርበት ራቅ ላለ ጊዜ የሚወጠኑትን እቅዶች በምንም አይነት ማሰናከል የለበትም ይላል። ይሄ የናይል ኮሚሽን በመጪዎቹ ዘመናት ሱዳን ልታከናውን የምትችለውን በአባይ ውሃ ላይ ልታከናውን የምትችለውን የልማት እንቅስቃሴ የሚከውን አይነት ስምምነት መኖር የለበትም በማለት ነው የሚጀምረው። ከአባይ ውሃ ላይ በሚገኘው መጠን በተመለከተ እንዳልኳችሁ በ1929 ስምምነት ላይ ሙሉ በሙሉ በታሪክ የቆየ መብት አለ ትላለች። እንደምታውቁት ግብጽ ለወደፊት የሚደረገው አከፋፈልም በቋሚነት የሚወሰነው የአስዋን ግድብ ከተሰራ በኋላ በሚገኘው ትርፍ ውሃ መጠን ላይ ብቻ መሆን አለበት ነበር የምትለው ግብጽ። አስዋን ግድብን ሞልቼ የአስዋን ግድብ ከተሞላ በኋላ በሚተርፈው ውሃ ላይ ነው መከፋፈል ያለብን ትላለች። ለዚህ ሲከራከሩ ደግሞ ምንድነው የሚሉት? እንዴ ሱዳኖችስ እንስራ ቢሉ እንዴ ያንቺ አስዋን ብቻ ለምንድን ነው ቅድሚያ የሚሰጠው ስትባል፣ አይ ሱዳን ውስጥ አብዛኛው ክፍል ላይ የእርሻ መሬታቸው በቂ ዝናብ ውሃ ያገኛል። አሁን ኢትዮጵያ ላይ እንደሚያነሱት ማለት ነው። በቂ ውሃ ስለሚያገኝ የኔ ግን በረሃ ስለሆነ በቂ ውሃ ስለማላገኝ በናይል ላይ የተንጠለጠልኩኝ ስለሆንኩኝ ቅድሚያ እኔ ሊሰጠኝ ይገባል ነው። በሌላ በኩል በሱዳን አመለካከት የሱዳኖች እይታ ደግሞ የሱዳን የውሃ ድርሻ በአስቸኳይ እንዲወሰን በዘገየ ቁጥር ደግሞ ግብጽም በተለምዶ ውይይቱን ለራሷ ጥቅም እንደምታውለው ስለሚታወቅ በወቅቱ የምትጠቀመው ውሃ ላይ በመመስረት ድርሻዋን እያሳደገች ለመሄድ ትችላለች። ግብጾች እንደየሚደርሱበት የመሻሻል አቅም የእድገት አቅም የሚያስፈልጋቸው የውሃ ፍላጎትም በዛው ልክ እየጨመረ ይሄዳል። ስለዚህ እየጨመረ በመጣ ቁጥር በዛው ተመሳሳይ አግባብ ከአባይ ውሃ ላይ ይገባኛል የምትለው ጥያቄዋም በዛው ልክ ነው እየጨመረ የመጣው። ሱዳኖች ይህንን ቀድመው ተረድተው ስለነበረ 1959 ላይ በቃ የኛ ውሃ ምን ያክል እንደሚደርሰን ይወሰንልን ብለው ነው የተከራከሩት። ሁለተኛው ጉዳይ በ1959 ስምምነት ላይ የአስዋን ታላቅ ግድብ ከተገነባ በኋላ የሚገኘው ተጨማሪ ትርፍ ውሃ ለሁለቱ ሀገሮች በምን አኳኋን ማካፈል ይቻላል የሚለው ጥያቄ ሆኖ የቀረበበት ነው። ሱዳኖች ለአስዋን ግድብ ድጋፋቸውን ከማሳየታቸው በፊት በቅድሚያ ለዚህ ጥያቄ መልስ ማግኘት አለብን በማለት ነው ነገሩን የጀመሩት። 1956 አካባቢ ላይ የሱዳን የውጭ ጉዳይ ሚኒስትር የነበሩት ሙባረክ ዛሩክ በሰጡት ጋዜጣዊ መግለጫ ላይ በግብጽ ለታቀደው የግድቡ ግንባታ የአስዋን ግድብ ግንባታ ሥራ ሱዳን ስምምነቷን የምታበረክተው በቅድሚያ በሁለቱ ሀገሮች መካከል የአባይ ወንዝ ውሃ በመግባባት በሁለቱም ተቀባይነት ያለው መከፋፈል ሲወሰን ብቻ ነው። የግንባታ ሥራ ከመጀመሩ በፊት አስዋን መግቢያ ላይ የተለካው የውሃ መጠን የሱዳን ድርሻ ምን እንደሚሆን በቅድሚያ መታወቅ አለበት ያለች ሱዳን ተከራከረች። እነዚህ አይነት ሐሳቦች የተነሱበት ቆየና በመጨረሻም ሁለቱ መንግስታት በጋራ መግባባት መርህ የ1929 ስምምነት ጥያቄ ውስጥ በማስገባት ህዳር 8 ቀን 1959 ዓ.ም በአዲስ ዘዴ ውሃውን የሚካፈሉበት መንገድን የሚቀይስ ስምምነት ፈረሙ። ስምምነቱን በግብጽ ስም የአገር አስተዳደር ሚኒስትር የሆነው ዶክተር ዘካሪያ ማሂዴን፣ በሱዳን ደግሞ የወቅቱ የማስታወቂያ ሚኒስትር የነበሩት ሜጀር ጀነራል ታላይ ፋይድ ፈረሙት።
የአባይ ውሃ ሙሉ ግልጋሎት የሚመለከት በሚል ተሰይሞ በሁለቱ ወገኖች ተፈረመ። የአባይን ውሃ ሙሉ ግልጋሎት በሚመለከት እነዚህ ሁለቱ ሀገራት ግብፅም ሱዳንም በተወሰነ መልኩ ሱዳን ውስጥ የሚነሱ ወንዞች አሉ እንጂ 96-95% በላይ አባይ የሚባለው ወንዝ ከነዚህ ሀገራት የሚወጣ ውሃ አይደለም። እነዚህ ሁለቱ ሀገራት ግን 1959 ላይ የአባይን ሙሉ ውሃ ግልጋሎትን የሚመለከት ስምምነት ተፈራረሙ። እንዳልኳችሁ በስምምነቱ 55.5 ቢሊዮን ሜትር ኩብ ለግብፅ፣ 18.5 ቢሊዮን ኪቢክ ደግሞ ለሱዳን ሆኖ ስምምነቱ ተደረገ ማለት ነው። በዚህ ስምምነት ሱዳን ቀድሞ ከ1929 ስምምነት በተሻለ ጥቅሟን አስከብራለች ተብሎ ይገለጻል። አሁን መጠየቅ ያለበት መነሳት ያለበትን ነጥብ እያነሳን እንቀጥል። ግብፅና ሱዳን በ1929ም ሆነ በ1959 ስምምነት ወቅት ለአባይ ወንዝ 86% አስተዋጽኦ የምታበረክተው ኢትዮጵያን ሳይጠሩ ሳይጋብዙ በሙሉ ስልጣን በውሃው ላይ ሙሉ ክፍፍል በማድረግ ነው የፈረሙት። የግብፅ ትልቁ ስህተት የሚጀምረው ውሃውን በተመለከተ ያደረጉት የውሃ ሀብት ክፍፍል የ1959 ስምምነት ኢትዮጵያ በሌለችበት የተፈረመ ስምምነት ስለሆነ እንዴት ነው አሁን ላይ በግብፅና በኢትዮጵያ መካከል ወይም ሱዳንን ጨምሮ ትሪፓርታይት አይደለም የሚባለው የሶስትዮሽ ድርድር የመነሻ ሐሳብ ወይም ቤዝ ላይ ሊሆን የሚችል? ግብጾች ድርድሮችን ለራሳቸው ጥቅም በማዋል ረገድ ተክነውበታል። አሁን ደግሞ ዶናልድ ትራምፕም ከጎናቸው አለ። ስለዚህ ምንድነው የሚያቀርቡት ሐሳብ? የ1959 ስምምነትን መነሻ ያደረገ አስገዳጅ ስምምነት እንፈርም ነው። በ2019 እንደ አውሮፓውያን አቆጣጠር ዶናልድ ትራምፕ ወደ ነጩ ቤተ መንግሥት ከመጡ በኋላ ማይ ፌቨራይት ዲክታተር እያሉ የሚገልጿቸው አልሲሲን ዋና ወዳጃቸው አድርገው ከዛ በኋላ የታላቅ የኢትዮጵያ ህዳሴ ግድብን ወደ ድርድር ጠረጴዛ ውስጥ የሚያስገቡበት እድል ሲፈጠር ዶናልድ ትራምፕና አስተዳደራቸው መቼስ ውጥረቶችን፣ አለመግባባቶችን በስምምነት ፈታሁ ብሎ ዜና የማሰራት ሱስ አለበት መሰለኝ የኢትዮጵያን ጉዳይ ባላጤነ ሁኔታ ለግብፅ በተመቸ መልኩ ረቂቅ የስምምነት ሰነድ አዘጋጀ የዶናልድ ትራምፕ አስተዳደር። ይህ ረቂቅ የስምምነት ሰነድ መዘጋጀት ብቻ ሳይሆን ቀን ተቆረጠለት። ክቡራትና ክቡራን እንዲፈረም ግብጾችና ኢትዮጵያ እንዲፈርሙት ቀን ተቆረጠለት። 2020 ላይ መሰለኛ እንደ አውሮፓውያን አቆጣጠር 2020 ላይ ቀን ቆረጡና በዚህ ቀን ኢትዮጵያም ግብፅም መተው ይፈርሙታል። የካቲት 2020 ላይ በዋሽንግተን ዲሲ በቃ የመጨረሻ የፊርማ ስነ ስርዓት ተቀጠረ ማለት። በምን አይነት መርሆች ይሄ ረቂቅ ስምምነት? ዶናልድ ትራምፕ እኮ በጣም ያስቁኛል ባይዘው። ይሄ ረቂቅ ስምምነትን ልክ አሁን በእስራኤልና በፍልስጤም መካከል አይታችሁ ከሆነ ምንም በቃ የፍልስጤም ሰዎችን ጉዳይ ምንም በቃ ታሳቢ ያላደረገ ምንም ትዝ የማይለው የፍልስጤም ሰዎች ጉዳይ ትዝ የማይለው የሆነ የስምምነት ሐሳብ እዛ ነጭ ቤተ መንግስት ቁጭ ብለው በነጭ ስክሪፕቶ ይጽፉና በቃ ይሄ የስምምነት ሐሳብ ነው ብለው ይልኩታል። ልክ እንደዛው የኢትዮጵያን ፍላጎት የኢትዮጵያን ጥያቄ ሳያገናዝቡ 2019ና 20 ላይ የሆኑ ተከታታይ ውይይቶች ነበሩ። ያንን ውይይት መነሻ አድርገው በየካቲት 2020 ላይ በዋሽንግተን ዲሲ የመጨረሻው ፊርማ ስነ ስርዓት እንዲከናወን ቀን ቆረጡ። እሺ ቀን ተቆረጠ አልኳችሁ። የሚፈረመው ስምምነት ምንድን ነው? ዶናልድ ትራምፕ ኢትዮጵያንና ግብፅ እንዲሁም ሱዳን እንዲፈራረሙት ያዘጋጁት ረቂቅ ሰነድ ስምምነት ምንድን ነው ካላችሁ፣ በጊዜው ታላቅ የኢትዮጵያ ህዳሴ ግድብ ገና አላለቀም ነበርና አንደኛው ያጠነጥንበት የነበረው ሐሳብ የትራምፕ ረቂቅ ሰነድ የግድቡን ውሃ አሞላል እና አለቃቀቅ በተመለከተ በተለይ የድርቅ ወቅት ስምምነት የሚሉት ነገር አለ። ይሄ የድርቅ ወቅት ስምምነት ምንድነው? ግብፅ ውስጥ ድርቅ በተከሰተ ጊዜ ኢትዮጵያ ወዳም ሳይሆን ተገዳ ግድቡን ከፍታ ኤሌክትሪክ ኃይል ያመንጭም አያመንጭም ለግብጾች እንድትለቅላቸው መጠባበቂያ እንደመስራት በሉት። እዛታች አስዋን ግድብ አላቸው ግብጾች። ኢትዮጵያ ህዳሴ ግድብን እንደምን ሊያደርጉ ነው የሚፈልጉት? መጠባበቂያ። የሆነ ነገር ቢመጣባቸው ያን የሚመጣባቸውን የድርቅ ሁኔታ ለመከላከል ከታላቁ የኢትዮጵያ ህዳሴ ግድብ ላይ አስገዳጅ በሆነ መልኩ ይህን ያክል ውሃ ይለቀቃል፣ የድርቁ እንዲያገግም የሚያደርግ። በሌላ ቋንቋ ግብፅ 2 ግድብ ኖራት ማለት ነው። አንድ አስዋን ውስጥ፣ ሁለተኛ እዚህ ኢትዮጵያ ውስጥ። እና የድርቅ ወቅት ስምምነት በሚለው ላይ ረቂቅ ግድቡ የሚሞላበት ፍጥነትን ከዝናብ መጠን ጋር አያይዞ ለማስቀመጥ ሞክሯል። በተለይ በተከታታይ የድርቅ ዓመታት በግብፅ ውስጥ ሲያጋጥሙ ኢትዮጵያ
በቂ ውሃ ወደ ታችኛው የተፋሰስ ሀገራት ግብፅና ሱዳን እንድትለቅ የሚያስገድድ ድንጋጌን ይዞ ነው የቀረበው። እንግዲህ ሊፈረም በየካቲት 2020 ላይ በዋሽንግተን ዲሲ ቀነ ቀጠሮ ተይዞለት የነበረው የስምምነት ረቂቅ ሐሳብ አንድ ትኩረቱ ይሄ ነው። ከዛ አነስተኛ የውሃ መጠን የሚባል ነገር አለ። አነስተኛ የውሃ መጠን ማለት ግብፅ በየዓመቱ ማግኘት የምትፈልገው ዝቅተኛው የውሃ መጠን ሚኒመም አኑዋል ሪሊዝ የሚሉት ማለት ነው። በረቂቁ ላይ እንዲካተት ግፊት ተደርጓል። እንዳልኳችሁ ከዚህ ቀደም ለእንደዚህ አይነት ጉዳዮች ቅርብ የሆኑና ቴክኒካል ኮሚቴ ውስጥ የሚሰሩ የነበሩ ሰዎች ጋር ያው ጋዜጠኛ ስለሆንኩኝ በአባይ ጉዳይ ላይም በጣም በትኩረት ሰራ ስለነበረ ከብዙ ባለሙያዎች ጋር ተገናኝቻለሁና ግብጾች 40 ቢሊዮን ሜትር ኩብ ውሃ ዝቅተኛ በየዓመቱ ይለቀቅልን ይላል። ምን ማለት መሰላችሁ? አሁን በ1959 ስምምነት ውስጥ ይለቀቅላችኋል የተባሉት ወይም ታገኛላችሁ የተባሉት ዓመታዊ ውሃ ኢትዮጵያ በሌለችበት ከዛ ከሱዳን ጋር የተነጋገሩት 55.5 ቢሊዮን ሜትር ኩብ ውሃ ነው። አሁን ግብጾች ሚኒመም አኑዋል ሪሊዝ ወይም ዝቅተኛ በዓመት የሚለቀቅላቸው ውሃ 40 ቢሊዮን ኪቢክ ሜትር እንዲሆን ይፈልጋሉ። ማለት በሌላ ቋንቋ ኢትዮጵያ እንድትጠቀም የሚፈልጉት ውሃ መጠን 15.5 ቢሊዮን ኪቢክ ሜትር ውሃ ብቻ ነው። ዶናልድ ትራምፕ ሊያስፈርሙ የነበረው ሐሳብ ይሄ ነው። 40 ቢሊዮን ኪዩቢክ ሜትር ውሃ ለግብፅ ሰጥተው 18.5 ቢሊዮን ወደ 20 ቢሊዮን ኪዩቢክ ሜትር ውሃ ለኢትዮጵያ ብቻ ለኢትዮጵያ እንድታገኝ የሚፈልጉት የውሃ መጠን ከ15 እስከ 20 ቢሊዮን ኪዩቢክ ሜትር ነው። የአባይ ወንዝን 86% አስተዋጽኦ የምታበረክት ሀገር ከተከዜ ተነስቶ በጎጃም አድርጎ ከወለጋ መጥቶ ከደቡብ ከሰሜን ከምስራቅ ከምዕራብ ከዛም ከዚህም እየተጠራቃቀመ መጥቶ አፈራችንን ጠራርጎ ይዞ የሚሄድ የነበረው ውሃ ኢትዮጵያ ብትጠቀም ብለው ሊፈቅዱላት የሚያስቡት 20 ቢሊዮን ኪቢክ ሜትር የሚዘል አይደለም። የዶናልድ ትራምፕ አንዱ ዕቅድ ወይም ረቂቅ ስምምነት ላይ አስቀምጠውታል የሚባለው ሐሳብ ይሄ ነው። ሌላኛውስ ምንድን ነው? አስገዳጅ የሕግ ስምምነት ወይም ባይንዲንግ አግሪመንት። ትራምፕ ይደግፉት የነበረው ረቂቅ የስምምነት ሰነድ ወደፊት የሚፈጠሩ አለመግባባቶችን ለመፍታት ይላል አስገዳጅ የሆነ የሕግ ማዕቀፍ አሁን መደረግ አለበት። ስለመቼ? ስለ ወደፊቱ ማን እርግጠኛ ይሆናል? ጎበስ ኢትዮጵያ እድገቷ እንዲህ ነው እንደሚቀጥለው። የኢትዮጵያ ሕዝብ ቁጥር 2050 ላይ ስንት እንደሚሆን ታውቃላችሁ? 186 ሚሊዮን ከዛም በላይ ሊሆን ይችላል። የውሃ ፍላጎታችን የውሃ ፍጆታችን እንዲህ እኮ የሚቀጥል አይደለም፣ እያነሰን እኮ ነው የሚሄደው እኛን ራሱ። ስለዛ ዘመን ግን ስለ ወደፊቱ ዘመን ግን አስገዳጅ ሆነ ሕዝብ ቁጥራችን አደገም አላደገም ኢትዮጵያ በወንዞቿ ላይ አትጠቀምም፣ ከ20 ቢሊዮን ኪቢክ ሜትር የበለጠ አትጠቀምም የሚል አስገዳጅ ስምምነት እንዲፈረም ነው እንግዲህ ዶናልድ ትራምፕ ረቂቅ ሰነድ ያዘጋጁት። ኢትዮጵያም ይህንን ሐሳብ ወደፊት ወንዙ ላይ ለምናደርገው የልማት ሥራ እጃችንን ያስራል በማለት ጥለነው እንደወጣን ይታወቃል፣ ወይም ከመፈረም እንደተቆጠበች ይታወቃል። ከዛ ሌላ ምን ይፈልጋል ይሄ ረቂቅ ሰነድ? ምን ያስቀምጣል? ረቂቅ የውሃ ድርሻ ዕውቅና ይልና በግልጽ ባያስቀምጠውም የ1959 ስምምነት ኢትዮጵያ ያልተካፈለችበትን ስምምነት በዛ ጊዜ ውስጥ ግብፅ ያገኘችውን ታሪካዊ ድርሻ መነሻ ቤዝላይን ማድረግ አለበት የሚል ሐሳብ አለው። ይህንን ይዘው ነው እንግዲህ በየካቲት 2020 ላይ በዋሽንግተን ዲሲ ዶናልድ ትራምፕ ኢትዮጵያንና ግብፅን ላፈራረም ያሉት። ከዛ ኢትዮጵያውያኑ የመጨረሻ የፊርማ ስነ ስርዓት ነው እንደምታውቁት፣ አይ ውይይቱ ገና አልተጠናቀቀም በሚል እነ ዶናልድ ትራምፕ ፊርማ ደግሰው ቅኝ ግዛትን ሊያስቀጥሉ ከተዘጋጁበት መድረክ ራሳቸውን አገለሉ ማለት ነው። አሁን ግብጾች ይህንኑ ፓተርን ነው የሚደግሙት። የነገርኳችሁን የ1959ን ከዛ በኋላ አሁን በመጀመሪያው የዶናልድ ትራምፕ የሥልጣን ዘመን ጊዜ ሊያስተገብሩ የሞከሩትን እነዛን ነገሮች ነው ደግመው የሚያስተገብሩት ወይም ለማስተግበር ጥረት የሚያደርጉ። በሌላ ቋንቋ ነግሬያችኋለሁኝ። ሁለት ነገር ነው ይመስለኝ። አንደኛ ግድቡን ሽጡልን እንደማለት ነው። በቃ ግድቡ ሰርታችሁታል፣ ለሰራችሁበት የእጃችሁን እንከፍላለን፣ ግን ተጠቃሚነቱን በተመለከተ እኛ ብቻ ነን የምንጠቀምበት። ኢትዮጵያ የሰራችውን ግድብ ነው ጋይስ። ዓመታዊ ይሄን ያክል ውሃ የያዘ ድርቅ ከመጣባት እንደ መጠባበቂያ ግድብ ይሄ ግድብ ይሄን ያክል ይልቀቅልን። እንደዚህ አይነት ሐሳቦችን ነው የምታመጣው።
ለዚህም ነው በታላቁ የኢትዮጵያ ህዳሴ ግድብ ላይ የኢትዮጵያን መብት ማረጋገጥ ቅኝ ግዛትን ድጋሜ እንደመዘረር ድጋሜ እንደማሸነፍ ተደርጎ የሚቆጠረው። ምክንያቱም እነ ግብፅ የቅኝ ግዛት ስምምነትን ደግመው ሊተገብሩ ከአሜሪካ ጋር እየዶለቱ ነውና። ክቡራትና ክቡራን ተከታታዮቻችን በግብፅና በሱዳን መካከል የተደረጉ ስምምነቶች ምንድናቸው? እነዛ ስምምነቶችስ አሁን ግብጾች ከዶናልድ ትራምፕ ጋር በጋራ በመሆን ሊያከናውኑ በሚችለው ድርድር ሂደት ላይ እንዴት ጫናቸውን ሊያሳድሩበትና ፍላጎታቸውስ ምንድነው የሚለውን ነገር በተመለከተ ሐሳቦችን እያነሳን ቆይታ ያደረግንበት የገበያ ፖድካስታችን ወደ እናንተ የደረሰው ነበር። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። በነገው ዕለትም እንዲሁ በሌላ የምስራቅ አፍሪካ ቀንድ ትኩሳት ላይ ትኩረታችን አድርገን አዳዲስ መረጃዎችን ወደ እናንተ የምናመጣ ይሆናል። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።